ትልቅ ብራንዲንጎች ላይ ኢቨን ፔመንቱም ትንሽ ወፈር ያለ ክፍያ ያለው የኛ ነው። ተፈጥሮ በጣም ሲያቀብጥሽ ጥሩ ነገር ሰጥቶሽ ኬርለስ ይኮናል ብዙ ጊዜ ቆንጆ ቁመና ቆንጆ ፊዚካል አፒራንስ ቢሰጥሽም እሱን በደንብ በፊትነስ ቆንጆ ማድረግ ይቻላል። ላይክ እንደ ቅመም ነው። ዘላለም በሙሉ እድሜን ልክ በሙሉ ሞዴል ልሆን አልችልም። ትንሽ ከእግር ኳስ ተጫዋች ጋር የሚቀራረብ እንትን ሙያ ነው የኛ። እኔ ልጅ ሆኜ የምናውቀው በቃ የሆነች ቀጭን ረጅም መሆን አለብሽ። ትልልቅ ስራዎች አፍሪካ ውስጥ ከሰራ በኋላ ነው እንጂ በአንዴ ወደ ኢሮፕ ውስጥ ገብቼ ራሴን ፓሪስ ላላገኘሁትም። ሴት ራፐር ደግሞ አልነበረም። ስለዚህ ለራሳት በፍጹም ነው አልችለው። አሁን ላይ ሀሳቡን የቀየረች ራፐር ሆኜልሻለሁ። ሰላም ውድ የአባይ ቴሌቪዥን ቤተሰቦች፣ ሳምንት እንገናኝ ብዬ ከተለያየን እነሆ ሳምንት ሞላው። ፍጥነቱን ማመን አልቻልኩም። በዚህ ሁኔታ እንዴት እንደምንዛለቅ አላቅም። ለማንኛውም እንዴት ናችሁ? ሳምንታችን ደርሷል። እንደተለመደው ሁሉ አባይ ቴሌቪዥን ሰከላ ሾው እሁድ ምሽት 1 ሰዓት ተኩል ላይ ወደ እናንተ ወደ የቤታችሁ ወደ ያላችሁበት ይደርሳል። ባህላዊ ጉዳዮች፣ መጽሐፍት፣ እንግዶች፣ በርካታ ነገር አለ። ሙዚቃም እዚህ አለ። ጥሩ ጊዜ እናሳልፋለን ብዬ አምናለሁ። በሳምንት ውስጥ የተካሄዱ ነገሮች፣ ወቅታዊ ጉዳዮችን በትንሹ ለማንሳት እንሞክራለን። ዘና እያላችሁ ቆዩልኝ። አመሰግናለሁ። አባይ ቴሌቪዥን ላይ ናችሁ። ሰከላ ሾው ሞቅ ብሎ ተጀምሯል። የመጀመሪያ እንግዳይ ነው ምጋብዝላችሁ ወደዚህ በሚገርም ቁመና የምታቋት በተለይ ሞዴሊንግ የምትከታተሉ ሰዎች ደግሞ አዲስ ያልሆነች ረጅም ጊዜ በዚህ ሙያ ላይ የቆየች ከሀገሯ አልፋ ኢንተርናሽናል ወደ መሆን ያደገች እንዲሁም ደግሞ በተለያዩ ሙያዎች እኔ ቀደም ሲል ማቃት ነበረ ብዙ ነገሮች ላይ የምትሳተፍ የቢዝነስ ስራዎች ላይ ወደ ቢዝነስ እጇን ከተት ያደረገች ሞዴሊንጉን ቀደም ሲል ወደ ሙዚቃውም እንደዚሁም በተለያዩ የፋሽን አልባሳት ጋር ደግሞ በተያያዘ ሌሎችም ስራዎች ያሏት ወጣት ናት። በቅርቡ ደግሞ እንግዳ እንድትሆን ለዛሬው እዚህ ጋር የምታዩቸው ሽልማቶች አንዱ የአምና ነው፣ አንደኛው ያሁን ነውና 2025 ላይ ኢትዮጵያን ያስጠራች ዚኮሞ አፍሪካ አዋርድ ላይ ኢትዮጵያ እንድትጠራ ካደረጉ ሀገራቸውን ወክለው ከሄዱ በየዘርፉ ካሉ ተወዳዳሪዎች መካከል አሸንፋ ሽልማቱን ይዛ መታለች። እኔ አጠገብ አስቀምጬ እየደመኩበት ነው። ኢንተርናሽናል ሞዴል ሂላራ ተስፋዬን ወደዚህ በአክብሮት ጋብዙልኝ። መለሎ ራኪዩድ እንዴነሽ? ደህና ነሽ? ሁሉ ሰላም? እንኳን ደስ ያለሽ። እንኳን አብሮ ደስ አለን። ታንክ ዩ ሶ ማች። ይሄ የሁላችንም ደስታ ነው። እኔ ብቻ አንድ ሰው ብቻ አይደለም። እውነት ነው። በጣም ነው ደስ ያለኝ። ታንክ ዩ። በጣም ትልቅ ሽልማት ነው። ኢትዮጵያ በብዛት ምናልባት በድምፃውያን ፊልምም እንደዚህ ወጣ ብሎ መሸለም አለ፣ በሞዴሊንጉም ዘርፍ አለ፣ ግን ብዙ አይወራም። አንዱ ደግሞ ይሄ ሽልማት ነው። እኔ ይዤው እየታየሁበት ያለሁት በጣም ቢያንስ ይሄ ድረሰን እንጂ ኮርስ እናንተ ምጅ ያለበት ብቻ የነሳካውት አይደለም። አብዛኛውን ኢትዮጵያዊ ቦታ አድርጎኝ በኢትዮጵያውያኑም ድምጽ የተሳካ እና ብቻዬንም ደግሞ ያመጣሁትም ነገር ስላልሆነ ያው የሁላችንም እጅ ያለበት ሲኒ ብቻ አይደለም። እንኳን ደስ ያለሽ በድጋሚ እንኳን አብሮ ደስ አለን ሁላችንንም። ይሄ ቤስት ዚኮሞ ፋሽን ሞዴል ኦፍ ዘ ይር 2025 ይላል። የአሁን ነው። ይሄኛው ሽልማት ደግሞ የዛሬ ዓመት 2024 ሳውዝ አፍሪካ ላይ ነው። እሱ ሻይኒንግ ስታር አፍሪካ አዋርድስ ይላል። እዚህም ላይ ቤስት ስታር ሞዴል ራንዌይ ሞዴል ኦፍ ዘ ይር ደራርበሽ በሱ ነበር መጀመሪያ ማማቁት። በሱ ማሙቄ ነው ወደዚህኛ የመጣሁት። ይሄም ለኔ ትልቅ አቺቭመንት ነበር ባሳለፍነው አመት ባለፈው ማለት ነው። ባሌለውበት ነው ይሄ አዋርድ የመጣው። አሸንፌ ሀገር ውስጥ አልነበርኩም ነበር በስራ አጋጣሚ። ሀገሩ ላይም ቦታ ላይም ሳልገኝ ነው ያሸነፍኩት። ወደዚህ ተላከልሽ። ያሁን ደግሞ ሄደሽ ቦታው ላይ ያሁንም ቦታ ላይ ተገኝቼ ነበር። ሁሉንም ነገር ኤክስፒሪየንስ አድርጌው የሬድ ካርፔት ኤክስፒሪየንስ አልነበረኝም እና ቦታ ላይ ተገኝቼ ሀገሬን ባንዲራ ለብልቤ የተለየ ስሜት ነበረው።
እና በጣም ነበር ደስ ያለኝ። ሲመረጥ እኔ ራሴ ብዙ አላየሁም ነበረ። ከዛ በኋላ ደግሞ ስትመጪም እንደዚሁ ሹልክ ብለሽ ሽልማት አዲስ አይደለም አይነት እየቀለድኩኝ ነው፣ ግን ሹልክ ብለሽ ይዘሽ መጣሽ። ብዙ እንትን አላደረግሽውም። ወጣ ብሎ ስራዎች መስራት የተለመደ ነው፣ ብዙ ጊዜ ሄደሽበታል። ሽልማት ግን ምንም ሁለትም ሁሌ አዲስ ነው። ሰው እንዴት ነበር መሰለሽ ስንሄድ አብረን ከነ ቬሮ ጋር ነበር ሄድነው፣ ቬሮኒካ ማለት ነው። አብረን ሄድን። ስንመጣ ግን ፊትና ኋላ ነበር የመጣ ነው። እኔ አጋጣሚ እዚህ ቡኪንግ ነበረኝ፣ የፎቶሹት አዲስ የሚሰራው አድቨርታይዚንግ ነበር። እሱን ስኬጁሊን እያሰብኩ ሌላም ሀገር ሄጄ የሚሰራው ስራ ነበር። እሱን ስኬጁሊን እያሰብኩ በኢቨንቱ ኔክስት ዴይ ነው ተነስቼ የመጣሁት ማለት ነው። እነሱ ደግሞ ከአንድ ቀን ወደ ኋላ ቀርተው ነበረ። ስለዚህ አገባባችን ፊትና ኋላ ስለነበር ትንሽ የኔ እንዳልሹ በኤርፖርት በጓሮ በር የወጣው ነበር ያስመሰለው አይደል? ድብቅ ብለሽ። ግን በጣም ትልቅ ቫልዩ ሰጥቼዋለሁ። ብዙ ኢትዮጵያውያንም ደስ ብሏቸዋል። እንደገና ደግሞ ትንሽ እኔም ማቅልዬ ብቻ ሳይሆን ለዚህ ፕሮፌሽን ለሞዴሊንግ ኢንዱስትሪ የምንሰጠውን ቦታ ትንሽ አነስ ያለ ይመስለኛል አምናት ሹር፣ ግን እኔ ከመሰለኝ ነው። ያም ተደማምሮ የኔም በፍጥነት መምጣት እዚህም ደግሞ ለሙቪው ለፊልሙ ለሙዚቃው ኢንዱስትሪ ምናምን ነው ትንሽ ዋርም እንትን ያለው ዌልካሚንግ ያለውና ያም ተጽዕኖ ይመስለኛል። ግን እኔ በጣም ነው ደስ ያለኝ። እግዚአብሔርን የመሰገንኩበት የኢትዮጵያን ሕዝብ በጣም ላመሰግን የምፈልግበት ትልቅ ሪኮግናይዜሽን ነው ይሄ ስልሽ አፍሪካ ውስጥ በዚህ ኢንዱስትሪ በዚህ ደረጃ ሪኮግናይዝ መደረግ ቀላል አይደለም። ያውም ከኢትዮጵያ ሄደሽ እና I'm so happy። እኔም በጣም ደስ ብሎኛል። አሁን ሞዴሊንግ ሲባል ወደ አፍሪካም ከተባለ ወደ ሳውዝ ሱዳን በቃ እነሱ ጠቅልለው ብዙ ነገር እየወሰዱ ነው። በዓለም አቀፍ ደረጃ ሱፐር ሞዴል እየሆኑ ነው። አንቺ ደግሞ በራስሽ መንገድ በጣም ብዙ ቦታዎች ላይ እየደረስሽ ነው። ከማቀሽ ጊዜ ጀምሮ በተለያየ ነገር ላይ የምትሳተፊ ልጅ ነሽ። ብዙ ኢንተርናሽናል መድረኮች ላይ እየገባሽ ነው። ፓሪስ፣ ሚላን፣ ኒውዮርክ የተለያየ ሀገር ላይ ስራ እየሰራ ነኝ ያለሁት እና ስፔሻሊ ፓሪስ በጣም ብዙ ትልልቅ ስራዎች ሰርቻለሁ። የመጽሔት ከቨር ላይ ወጥቻለሁ። ዩኔስኮ የሰራሁት ስራ አለ። እንደዚህ የአፍሪካን ፋሽን ሪፕሬዘንት አድርጌያለሁ ዩኔስኮ ላይ። በጣም ነው ደስ የሚለው። ኢቨን ኤምባሲያቸው ራሱ የሆነ ደስ የሚል አቀባበል አድርገውልኛል። ቢፎር ቱሪስት ምናምን ከሁለት ዓመት በፊት አይቻለሁ። ሪሰንትሊ ግን ኒውዮርክ እና ኤሌ ላይ እየሰራሁ ነው ያለሁት። አፍሪካ ውስጥም ብዙ ስራ ሰርቼ በስቴፕ ነው የኔ መመጣጥ። እንዴት መሰለሽ እዚህ ሀገር በደንብ ከትምህርቴ ጋር ነበር ሞዴሊንግ የጀመርኩት። እሱን እየሰራሁኝ ልክ ክላሴን ግራጁዌት ሳደርግ አፍሪካ ውስጥ የተለያዩ ስራዎች መስራት ጀመርኩኝ። ቢልቦርድ፣ ዌብሳይት አድቨርታይዚንግ፣ ሊጎስ ላይ አቡጃ ላይ ቢልቦርድ ነበረኝ ከነሱ ሀገር ሞዴሎች ጋር። ከዛ ሲሸልስ ሄድኩኝ። የሆነ እንደዚሁ የሀገራቸው ኢኳቶር የሚባል ሜጋዚን አለ፣ እሱ ላይ ከቨር ሰራሁኝ። የተለያየ ሀገር ትራቭል ካረኩ። ናይሮቢም እንደዚሁ በጣም ሂውጅ ፎቶግራፈር ሞርጋን ፍሪማን ኔልሰን ማንዴላን ያነሳ በጣም ሌጀንድ ፎቶግራፈር። እንደዛ ትልልቅ ስራዎች አፍሪካ ውስጥ ከሰራ በኋላ ነው እንጂ በአንዴ ወደ ኤሮፕ ውስጥ ገብቼ ራሴን ፓሪስ ላላገኘሁትም በስቴፕ ነው። እና እንደነገርኩሽ ጀርመን ሞዴል ኤጀንሲ ሳይን አድርጌያለሁ። ኤጀንሲዎች አሉኝ። እንደዚህ በደንብ ከሰራው በኋላ ደግሞ ኤሮፕ ላይ ወደ ኒውዮርክ እና ኤል የገባው ማለት ነው። እግዚአብሔር ይመስገን። አም ሶ ሃፒ በጣም አም ሶ ሃፒ እግዚአብሔር ይመስገን። ግን ብቻዬን እዚህ አልደረስኩም። አንደኛ በእግዚአብሔር፣ ሁለተኛ ነገር ደግሞ የኢትዮጵያ ሕዝብ ላይክ ከድሮ ጀምሮ ላይክ ማመን ይከብደኛል። ከእንደዚህ ጊዜ ጀምሮ ፎሎ ነው ማድረግሽ። ስቴፕ አፕ እያደረግሽበት ያለሽው መንገድ በጣም ደስ ይላል። ኪፕ ጎይንግ። በጣም ላይክ የማጠብቂያቸው አይነት ኢነርጂ የሚሰጡ ሰዎች አሉ እና እነሱን ላመሰግን እፈልጋለሁ በጣም። ቤተሰብ ጸሎቱ ምን እንዳለ ሆኖ የሁሉም ነገር ተጨማሪ ትብብር ነው። ትክክል። ሞዴሊንግ ሲባል በጣም ብዙ ዘርፍ ነው ያለው። ድሮ ምናልባት እኔ ልጅ ሆኜ የምናውቀው በቃ የሆነች ቀጭን ረጅም መሆን አለብሽ ሞዴል ለመሆን። ፕላስ ሳይዝ የሚባል ነገር አናቅም። አሁን ቅርብ ጊዜ ነው የመጣው። ፕላስ ሳይዝ ሞዴል አለ፣ የፎቶ አለ፣ ብዙ ነገር አለ፣ ከርቪ አለ፣ ፕላስ ሳይዝ። አሁን አንዳንዴ ትንሽ ጥቂት ሞዴሎች አሉ ፕላስ ሳይዝ ሞዴሎች ኢትዮጵያ ውስጥ እና እነሱ አልገባቸውም ያሉበት ካታጎሪ ማለት ከርቪ ብለው ራሳቸውን እንትን ያደርጋሉና እነሱ ፕላስ ሳይዝ ናቸው። እኔ አሁን የኔ ሰውነት ማርኬት ላይ አሁን እንዳልኩሽ ወርልድ ዋይድም ውጭም ሀገር በኢንተርናሽናል ሞዴሊንግ ሌቭል ላይ እየሰራ ያለሁት
በከርቪ ሞዴል ነው። ከርቪ ሞዴል ስሊሞች ደግሞ አሉ እንደ ሃይ ኤንድ ብራንድ ላይ ዋክ የሚያደርጉ ጅስ ለራንዌይ ብቻ የሚሆኑ። አሁን ደግሞ የሚገርምሽ ነገር ሁሉም ነገር ተቀየረ። ትልልቅ ራስ ሞዴል ኤጀንሲዎች፣ ትልልቅ ብራንዶች ምናምን ወዴት እየመጡ መሰለሽ? አሁን ወደ ከርቪ ሞዴል ኢንዱስትሪውን እየፈለገ መጣ፣ እየተወ መጣ። 90ዎች ውስጥ ምናምን በፈረንጆች 90 ውስጥ በጣም ላይክ የሚፈለጉት ስሊሞቹ ነበሩ። አሁን ትልልቅ የትልልቅ ብራንዲንጎች ላይ ኢቨን ፔመንቱም ትንሽ ወፈር ያለ ክፍያ ያለው የኛ ነው ከርቪ ሞዴሎች ላይ ነው። እና ሪሰንትሊ በጣም ማርኬቱ ላይ በጣም አሪፍ ነው ያለ ነው። ከርቪ ሞዴሎች ፕላስ ሳይዝም ይፈልጋሉ ባሉት እንትኖች። ለምሳሌ የፊትነስ አውትፊት ወፍራም ብቻ ለወፍራም ላይሆን ይችላል። ለወፍራም ሰውም እንዳለ የሚያሳውቅ እንዴት ነው አውትፊት ለምሳሌ ለኔ አይሆነኝም የታገኛለው ምናምን ሰው እንዳይል እነሱ ላይ ነው የሚታየው። በጣም ወፍራም ሰዎች ላይ ነው የሚታየው እና የሱ ማሳያ ስለሆኑ እነሱ ያስፈልጋሉ። ልክ ነው። ሁሉም አይነት ያስፈልጋል። እኔን የምትመስል ፔቲት የሚለው ውስጥ ነው መሰለኝ የምገባውና ብቻ ግን የኔ ቁመና አጠር መጠን ያለ አይነት ልብስ ለብሳ የሆነች ሴት ካማረባት እኔም ላይ ያምራል ብዬ አደርጋለሁ። በፊት እኮ የማይመስለንን ነገር እንገዛና ስንለብሰው አይመጣም ለኛ ስላልተሰራ። ሁሉም አይነት የሰውነት ቅርጽ የራሱ የሚወክለው ነገር ይፈልጋል። የሰውነት ቅርጽ ተፈጥሮ እንዳለ ሁሉ ደግሞ ምናልባት ቁመት ነው እንደውም ተፈጥሮ ሞር ይበልጥ የሚያደለው፣ ግን ከዛ ውጪ ራስ መጠበቅ ደግሞ አለ። እውነት ነው። ፊዚካል ኤክሰርሳይዝ ፊትነስ ወይም ስፖርታዊ እንቅስቃሴ ላይ ደግሞ አንቺ አለሽ፣ ሁሌ አለሽ። ኦፍ ኮርስ እሱም ንገሪኝ። አንዳንዴ ምን መሰለሽ ተፈጥሮ በጣም ሲያቀብጥሽ ጥሩ ነገር ሰጥቶሽ ኬርለስ ይኮናል። ብዙ ጊዜ ባያያዝ ይበላሻል። ሰው የፈለገ እግዚአብሔር እንደ ጊፍት ቢሰጥሽም ቆንጆ ቁመና ቆንጆ ፊዚካል አፒራንስ ቢሰጥሽም እሱን በደንብ በፊትነስ ቆንጆ ማድረግ ይቻላል። ላይክ እንደ ቅመማ ቅመም ነው። እንዴት ነው ወጥ ሲሰራ ቅመማ ቅመም ሲኖረውና ሳይኖረው እንዴት ነው ሞር ቆንጆ ማድረግ እንችላለን። ያለንን ነገር በደንብ ከያዝ ነው በፊትነስ የበለጠ እያማረበት ይሄዳል ማለት ነው። እኔ ምንድነው የማደርገው? በጣም ወርካውት አደርጋለሁ። ኦፍ ኮርስ ናቹራሊ ጥሩ ሰውነት ነው ያለኝ እግዚአብሔር ይመስገን። ይሄኛውን በፊትነስ ነው በጣም መጠበቅ ያለሁት። ጀስት ትርፍ ጊዜ ነው የማሳልፈው ጂም ውስጥ ነው። ወርካውት በማድረግ አምናለሁ። ቴራፒም ጭምር ነው። ከሰውነትም ከማሳመርም ደግሞ ውጭ ካየ ነው ለእኔ ትልቅ ቴራፒ ነው ፊትነስ። ጊዜንም እንዳልኩሽ ስለጠፋለሁ። በፊትነስም በጣም ብዙ አድቨርታይዚንጎች እሰራለሁ። ላይክ ፊትነስ ሞዴልም ጭምር እንደሆንኩ ነው ውስጥ የሚያውቀውና ከዚህ ጋር ተያዘ አንድ ፕሮዳክት አለኝ አሁን በጣም በቅርብ ጊዜ አናውንስ ማድረገው እና እኔም በጣም ብዙ አመት የለፋውበት ነው። በትንሹ 3-4 አመት የለፋውበት ትልቅ ስራዬ ነው። እግዚአብሔር ከፈቀደ በጣም ውዝን በ1-2 ወር ውስጥ ላውንች አደርጋለሁ ማለት ነው ይሄን ብራንዲንግን። በጣም እግዚአብሔር ይመስገን አም ሶ ሃፒ ቸኩያለሁ እስከማሳውቅ። በጣም ደስ ይላል። እንደ ብራንድ ካነሳን ደግሞ የባህል አልባሳት ብርቅ ዲዛይን ደግሞ አለ። ትክክል። ስለሱ ንገረኝ እስኪ። እሺ ብርቅ መጀመሪያ የእናታችን ስም ነው። ምንሰራው ከታናሽ ሴጋ ነው፣ አብረን ነው ምንሰራው። ኦልሬዲ እኔ ኮፋውንደር እና ክሬቲቭ ዳይሬክተር ነኝ። እሷም እንደዚሁ ፋውንደር ናት። አብረን ነው ከሷ ጋር ምንሰራው። የእናታችን ስም ነው ብራንዲንጉ። ብርቅን በጣም ነው የምወደው። ከዚህ በፊት እንግዲህ ፓሪስ ላይም ዩኔስኮ የገባሁት ብራንድ ብርቅን ነው። የኢትዮጵያን ፋሽን ሪፕሬዘንት አድርጌ ነበር እዛ። አፍሪካን ፋሽን ዊክ ነበረ ዩኔስኮ ግቢ ውስጥ። በጣም ቆንጆ ጊዜ ነበረኝ። ፈጣሪ ከፈቀደ ኒውዮርክ ላይም ሾፕ ይኖረዋል። ብዙ ነገሮች ብዙ ስቴፕ ሄጃለሁ ኦልሬዲ እንደሱ ለማድረግ። ብርቅ ሎካል ብራንድ ብቻ ሳይሆን ኢንተርናሽናል ነው ማለት ነው። እና ኢቭን አሁን ራሽያ ራሱ ይሄዳለኝ ብርቅን በዚህ ወር ትልቅ ሞስኮ ላይ ትልቅ ፋሽን ሾው አለ። ከአፍሪካ ውስጥ ለዲዛይነር ነው ፒክ ያደረጉት። አንዱ ብርቅ ነው ማለት ነው። እና ኢትዮጵያንም ሪፕሬዘንት የሚያደርገው ብርቅ ነው ማለት ነው። አንደኛውን አም ኖት ሹር ሺ ኢዝ ናይጄሪያን ኦር ከሳውዝ አፍሪካ እንደዛ መሰለችኝ አንዷ ዲዛይነር። እና በጣም ትልቅ ሾው ነው። ካርተን ሆቴል ነው ካወቃችሁት፣ በጣም ሂውጅ ነው። ፓላስ ባዩ እዛ ውስጥ ነው የሚሆነው ኢቨንቱ። በጣም ትልቅ እድል ነው። ቴንክ ዩ። በጣም ለጨረታም የሚቀርብ ልብስ ይኖረዋል። በጨረታም ሽያጭ ይኖረዋል። በጣም ጥሩ ነው። እዛም ኢትዮጵያውያን አሉ፣ ብዙ ላይ ሆኑ ይችላሉ፣ ግን ደግሞ
ኢትዮጵያን የሚወክሉን እንደዚህ አይነት ነገሮች ሲኖሩ ቅርብ ጊዜም የሙዚቃም ጉዞ ነበረ ሰፊ ካልቸር ኤክስቼንጅ በጣም ደስ የሚል ነው። እሱን ማስቀጠል ነው ይሄ ራሱ። ትክክል። አልባሳቶቹን ያዩዋቸው አልባሳቶች ይኖራሉ። ጨረታም ደግሞ ሌላ ነገር ነው። ፋሽን ሾም አለ። አንድ 15 ዲዛይነሮች ወክ ያደርጋሉ ስቴጅ ላይ ለብሰውት ብርቅን። ከዛ ደግሞ የተወሰነ ፐርሰንቱ ለቻሪቲ ይገባል። ብርቅ ደግሞ አንድ ቀሚስ ለጨረታ የሚቀርብ ያዘጋጃል ማለት ነው። እንደሱ ነው ዲላችን። የተስማማ ነው። በጣም ደስ የሚል ነገር ነው። አመሰግናለሁ። ሌላ ደግሞ ወደ ኢንተርናሽናል ሞዴሊንግ ውስጥ እንዲገቡ ሌሎች ለወጣቶችም እድል ሲኖር አንዳንዴ መረጃ ማጣት ራሱ አልፈሽ እንዳትሄጂ ያደርጋል። እውነት ነው። ሌላው ደግሞ ቋንቋ ነው አንዱ። ትክክል። ስለ ሁለቱም በይ እስኪ። ኦኬ እሺ። እዚህ ኢንዱስትሪ ላይ ቋንቋ ቀኝ እጅ ነው። ላይክ ትልቅ በቃ መሳሪያ ነው። ከኮሚኒኬት ካላረግሽ የት ሄደሽ አሰሪም ኤጀንሲ አፈርሚም እንደምንም ደግሞ ቦታ ላይ ደርሰሽ ኤቭሪቲንግ ሜካፕ አርቲስትሽ፣ ቡከርሽ፣ ማኔጀርሽ ሁሉም ቋንቋ ካልተግባባሽ ይቸገራሉ እና አብሮሽ አይሆንም። አንዳንዴ ቡከርሽ ላይክ እዚህኛው ካስቲንግ ላይ ሂጂ፣ ዲዮር ላይ ሂጂ፣ እንደዚህ ሂጂ ሲልሽ ሄደሽ እንዴት ነው ራስሽን የምትገልጪው? ሄደሽ እንዴት ነው ኮሚኒኬት የምታደርጊው ከተላክሽበት ቦታ? ሶ ለእነሱም ከባድ ስለሚሆኑባቸው ሁሉም ሞዴል እንደውም ራሱ ላይ ቢሰራ ቅድም እንዳነሳ ነው ፊዚካል ኢምፐረንስ ላይ ወርክአውት ቢያደርግ ያለውን ሰውነት ቢጠብቅ ላንጉዌጅ ራሱ ላይ በደንብ ራሱን አፕዴት ቢያደርግ ኢቭን ከበረቱ እንግሊዝኛ ብቻ በቂ አይደለም። ፍሬንችን ቢጨምሩበት በጣም አስፈላጊ ነው። ሁለቱም በጣም ፋሽን ኢንዱስትሪ ላይ ፍሬንች እና እንግሊሽ በጣም ኢምፖርታንት ነው። ሌላውን እንኳን ትተውት እንግሊዝኛው በጣም የግድ ትልቅ መሳሪያ ነው። ስራውን ሊያበላሽ ይችላል። አፕሮች የሚያደርጉት ሶሻል ሚዲያዎች ላይ በእንግሊዝኛ ነው እና እንግሊዝኛ ቅንጦት አይደለም፣ በጣም ኢምፖርታንት ነው። አንዱን እሱን እላቸዋለሁ። ጀስት ፐርፐዝሊ ቢማሩ ራሱ ላንጉጅ ስኩል ሄደው ቢማሩ ራሱ እመክራለሁ ለተናናሾቼ፣ አብረው ከኔ ጋርም ለሚሰሩ ለአንዳንዱ። ሌላው ሞዴሊንግ ኢንዱስትሪ ላይ የአንዱን በር ቢከፍት፣ አሁን ለምሳሌ እኔ የመጣውበት መንገድ ስሙዝም የሆነበት መንገድ አለ፣ ስሙዝም ያልሆነበት መንገድ አለ እና እኔ ታይሜን ኢንቨስት አድርጌ እድሜንም እንደዚህ ኢንቨስት አድርጌ ያካበትኩትን ኤክስፒሪየንስ በነፃነት በግልጽነት ለሌሎች ለአፕካሚንግ ሞዴሎች ብናገር ቢያንስ የሆነ አትርፊያቸዋለሁ። አንድም ሰው ሁለት ሰውም ትቀይሪበታለሽ እና እንደሱ ብናረግ ኦፖርቹኒቲዎችን ማመቻቸት በጣም ፈልጋለሁ። አሁን ላይ በጣም ትልቅ ፕሮጀክት አለ እንደዚሁ ፓሪስ ብዙ ጊዜ ስራ ስለሰራው ከፓሪስ ካሉ ሰዎች ጋር ሞዴል ኤጀንሲ ምናምን ነገር አስበናል። አሁን በጣም ቅርብ ጊዜ የሚጀምር ሞዴል ኤጀንሲ ይኖራልና እዛ ውስጥ ለትልልቅ ከዚህ እየመለመል ለትልልቅ ሃይንድ ብራንዶች ማቅረብ እንደገና ደግሞ ወርልድ ዋይድ ማንኛውም ሀገር ላይ ሞዴሊንግ እንዲሰሩ ማዘር ኤጀንሲ መሆን እንደሱ ፕሮሰስ ላይ ነኝ ያለሁትና ይሄ ትልቅ መድረክ ነው፣ ትልቅ እድል ነው ብዬ አስባለሁኝ። እኔ ዘላለም በሙሉ እድሜን ልክ በሙሉ ሞዴል ልሆን አልችልም። ትንሽ ከእግር ኳስ ተጫዋች ጋር የሚቀራረብ እንትን ሙያ ነው የኛ። የሆነ እግር ኳስ ተጫዋች ትንሽ ጊዜ ይጫወታል፣ ከሆነ እድሜ በኋላ ጫማ ይሰቅላል። እኔም ደግሞ የሆነ ይህን ጊዜ ለእኔ ብቻ ተጠቅሜ ሳበቃ እዛ ላይ እኔ ታሪክ ላይ መዝጋት አልፈልግም። ልክ እንዳልኩሽ አንድ እግር ኳስ ተጫዋች ተጫውቶ ሲጨርስ ጫማ ሲሰቅል እንዳለው ታሪክ ሲገጥመኝ እኔም ህይወት ላይ ማለት ነው ፊት እንደማዙሬ መስራት የምፈልግበት ቦታ አለ። ታናናሽ እህቶቼ ላይ፣ ጀማሪ ሞዴሎች ላይ፣ በጣም ፖቴንሻል ላላቸው ሞዴሎች ፊቴን አዙሬ በደንብ ከነሱ ላይ መስራት የምፈልግባቸው ነገሮች አሉ። በጣም ተኩያለሁ እስከምጀምር። ኳስ ተጫዋች ጫማ ሰቀለ ይባላል። ድምፃዊ ምናልባት ማይክ ሰቀለ ይባላል። ሞዴል ምንድን ነው የሚባለው? ሞዴል ያው እንደሱ አይባልም እንጂ ያው ጫማ መስቀልሽ የማይቀር ነው። ኦፍኮርስ ማንም ሰው ያውቀዋል። ምክንያቱም ከበረታች ትሰሪያለሽ። አሁን እንደነ ሊያ ከበደ እንደነ ናኦሚ ትልልቅ ሞዴሎች አሉ በ40 ዓመታቸው በ50 ዓመታቸው ነው የሚሰሩ። ግን እንደ ሀገሩ ይወስነዋል። ራይት እንደ ሀገሩ ስለሚወስነው ሚስት ሆነሽ ልጅ ወልደሽ ሌላ ደግሞ የህይወት ቻፕተር ደግሞ ሲጠብቅሽ አታውቂውም። እንደ ልጅነት ተመለሰሽ ትሰሪያለሽ ወይስ አታውቂውም። ልትሰሪም ትችያለሽ ኦፍ ኮርስ ግን we never know አታውቂውም። ባይሆን እንኳን ሁለተኛ አማራጭ ሌሎች ነገሮች አሉና ደስ እስከሚደርስ እስከምትወጂው አቅምሽ በደንብ እስከቻለ ድረስ ትሄጂበታለሽ። ከዛ ደግሞ ሌሎች የምትቀጥያቸው ነገሮች አሉ። አካል ብቃት እንቅስቃሴን አንስተን ነበር ቅድምና አንዳንድ እንግዲህ ቀጭን አሁን ሳውት ሱዳን ቅድም ስንል
በጣም ቀጭን አይነት ይሄ ዳሌ ምንም የማይፈልግ በቃ በጣም ረጅም ቅጥን ያለ አይነት ነው የሚፈልገው እንደ ዘርፉ ነው ትክክል እነሱ ክብደት ላለመጨመር አንድ አፕል በልተን እንውላለን የሚሉበት አይነት ነገር አለ ክብደት መጨመር ለነሱ ስጋት ነው ላንቺ ስጋት ምንድነው እንደ ቦክሰኛ በ50 ኪሎ በ60 ኪሎ በ70 ኪሎ አለው እኔ የሚያሳስበኝ ሁለት ነገር ነው ማለት አሁን በዚህኛው ተስማምቶ አክሴፕት ስላደረጉኝ ሞዴል ኤጀንሲዎች ምንም አንደኛ ከዚህ በላይ እንዳልወፍር ፈልጋለሁ በጣም ደግሞ በቀጥም ደግሞ ኦሬዲ በከርቪ ሞዴል ነው ኦሬዲ እየሰራ ያለሁት ሶ እሱን ነገርን እንዳላበላሽው ስለምፈራ አሁን ያለሁበትን ሰውነት መጠበቅ ፈልጋለሁ ሌላው የሚያስጨንቀኝ ስኪኔ ነው በጣም ገባሽ ላይክ ስኪኒሽም ይረብሻቸዋል ሶ ስኪኒ ምን ያህል ጤነኛ ነው ቆዳዬ ሶ በተሻለ መጠን ውጪ ላይም ውስጤ ላይም ሰራለው ይሄ ማለት በጣም ሞዴሊንግ ላይክ ብዙ ሰዎች የሚመስላቸው ቆንጆ ብቻ መሆን ሪኳየርመንት ይመስላችኋል ግን አይደለም ራስ ላይ በጣም መስራት ብዙ ነገሮችን ማየት ራስን አፕዴት ማድረግ ፕላስ ደግሞ ማይንድሴትሽን በደንብ ሼፕ ማድረግ አለብሽ ምክንያቱም ቁጭ ስትይ አንድ ቴብል ላይ እንዴት ነው ከክላይንት ጋር ኔጎሺዬት የምታረጊው ኮሙኒኬሽን ስኪልሽ ምን ድረስ ነው ያ with knowledge confidence ይኖርና ዝም ብለሽ በቃ ኮንፊደንስ ያለሽ መስሎሽ ግን ደግሞ አሮጋንት አይነት ቢሄቨርም እንዳይመጣ ራስን መቆጣጠር ሶ ማነር በጣም ኢምፖርታንት ነው ምን ያህል ማነር አለሽ ፋሽን ብቻ አይደለም ሞዴል ስትሆኚ የምታሳየው መልካም ነገሮችን ለማሳያ ነሽ አንቺ ኦሬዲ ሞዴል ነሽ ብለን ብናስብ ራኬብ ላይክ ፋሽን ብቻ ነው በቃ ማሳየት ያለባት ነው አይደለም እንደሱ አይደለም በቃ መልካም ነገሮችን ስርዓት ማነርን ኮሙኒኬሽን ስኪልን ኮንፊደንስ የሆነ ወዝ ያለው ኮንፊደንስ መሆን ነው እንጂ ያለበት ኮንፊደንስ አለኝ ብለሽ ወይ የምታሳይበት መንገድ ሰው ጋር ሄዶ መጥፎ ነገር ሪአክት ማድረግ የለበትም ብዬ ነው ማምነው ትክክል ነው የሚገርመው ብዙ ፊልሞች አይቻቃለሁ የምንወዳቸው ብዙ ፊልሞች አሉ ሞዴሎች ሲራመዱ ስለምናይ ሌላው ነገር የሚታይ አይመስልንም ግን እንዳልሽው በእነዚህ ኤጀንቶች ሲመርጡ አናግረው ነው ምን አይነት ሐሳብ አላት ውስጧ እንዴት ነው አመለካከቷ ለዚህ ለሙያው አይደለም እንደ ሰው ራሱ ምን አይነት ሰው ናት የሚለው በጣም ያዩበታልና ትልቅ ነገር አለው እሱ ሂላራ ሳቅሽ በፊት ሙዚቃ ውስጥ ነበርሽ ብዙ ሰው ረስቶት ራፐር ነበርኩ እኔ ግን አረሳው አንቺ ግን አትረሽም በፍጹም እንግዳ ሆነሽ እኔም አብረን እናቃለን ነፍስን ይማረውና ከአስፍዬ ጋር ኢንተርቪው አድርጋችሁ ነበር ተማሪም ነበርኩ ራፐርም ነበርሽ ሴት ራፐር ደግሞ አልነበረም ስለዚህ ለራሳት በፍጹም ነው አልችለው አሁን ላይ ሐሳቡን የቀየረች ራፐር ሆኜልሻለሁ ተውሽ ሰውቱም አይደለም ሆልድ አድርጌው ነው መሰለኝ which means ትቻለሁ ደግሞ ብዬ እዚህ ጋር የተኩትን ነገርም ደግሞ እንዳይመስላቸው የሚፈጠረው ነገር አይታወቅም ስለማይታወቅ ስለዚህ ለረጅም ዓመት ሆልድ አደረኩት ሙሉ በሙሉ ፊቴን ወደ ሞዴሊንግ ኢንዱስትሪ ፊቴን ያዘርኩት ከዛ ሞዴሊንግም ደግሞ በጣም ቀምንጣፍ አንጥፎ ተቀበለኝ በጣም አሪፍ በጣም ውጤታማ ጊዜ አመታቶች ያሳለፍኩ በሞዴሊንግ እስካሁን ድረስ እስኪ አስብበታለሁ ግን ትንሽ እንደጠበቅኩት አልነበረም ያን ጊዜ ሚውዚክ ኢንዱስትሪ ፈታኝ ነገር ነበር ፈታኝ ነው ልጅነቱ አለ ከዛ ደግሞ የሆነ ባንዲ ገንዘብ የሚሰራበት ነበር የመሰለኝ እውነቱን ስነግርሽ ቶሎ ይሄ ሚውዚክ ቪዲዮ ሰራሽ ሸጥሽ በጣም ትልቅ ገንዘብ መስሪበት ምናምን ነበር የሚመስለኝ የነበረው እንደሱ አልነበረም ትንሽ ሲስተምሽን እስከምታስተካኪ መረብሽን እስከምትዘረጊ ኢንካም ሳይሆን ጥራሽ ኤክስፒሪየንስ እንዳለው አወቅኩ ይዤ የመጣሁት ካታጎሪ ደግሞ ሂፕ ሆፕ ነው እንዳልኩሽ ትንሽ ለኛ ሩቅ ነው ካልቸሩ ትንሽ ወጣ ብዬ ነበር የመጣሁት በጣም ጥቂት ሰው ነው ካለም ጥቂት ሰው ነው ከዛ ደግሞ ሶሻል ሚዲያ ላይ እንዳሁን ኢንጌጅመንት አልነበረኝም ምናምንና እስኪ ሆልድ ላድርገው ምንድነው የሚያስደስተኝ ፊቴን ሙሉ በሙሉ ወደ ሞዴሊንግ ማዞር ወደ ቢዝነስ ወደ ፊቴን ወደ ስራዎቼ ማዞርኩኝ በዛ ሁኔታዎች ውስጥ ሆኜ ድጋሜ ተገናኘን ማለት ነው ከረጅም ጊዜ በኋላ በጣም ደስ ብሎኛል እነዚህ ነገሮች ባላንስ አድርገሽ እንዴት ነው የምትኖሪ ቢዝነሱ በጎን አለ ትክክል ሞዴሊንግ ስራ ከሀገር ያስኬዳል በአንቺ ስኬጁል አይደለም በዛኛው ባዘጋጁ በጠሪሽ ፕሮግራም ሊሆን ይችላልና ትክክል ጊዜ ቤተሰብ ፊዚካል ኤክሰርሳይዝ ስፖርትን የግል ህይወትን እንዴት ነው የምታመጣጣኘው ታይም ማኔጅመንት ማንኛውም ሰው ታይም ማኔጅመንት በጣም ላቅሽ ይገባል ብዬ ነው የማስበውና ታይምሽን ማኔጅ ማድረግ አለብሽ እንጂ ማኔጅ ካላረግሽው
በምን ቀንሽ እንዳለቀ አታውቂውም። በተቻለ መጠን ታይም ማኔጅ ለማድረግ ሞክራለሁ። መጀመሪያ ላይክ ትራቭል ሳደርግ መጀመሪያ ካላንደሮች ሊስት አደርጋለሁ። ኦልሬዲ ምኖር ላይ ትራቭል እንደምታደርጊ ምኖር ላይ እንደምትሄጂ ኦልሬዲ ቀድመው ቡክ ያደርጉሻል አይደለም? ለውጭ ሀገር ክላይንቶቼ እዚህም ሀገር ቀድመው ቡክ ኮንፈርም ያደርጉኛል። እስኬጁሌን አውቀዋለሁ። ኢቭን ከታንዛኒያ ራሱ ከዚህ አዋርድ ሩጭ የመጣሁት የሆነ ቡኪንግ ስለነበረ ነው። ፎቶሽ ተላልኩሽም ቀድሜ ያውቃቸዋለሁ። በዛ ምክንያት አስተካክለዋለሁ። ፊትነስ እንደ ላይፍ ስታይል ነው ለኔ። ከጓደኞቼ ጋር ቁጭ ብዬ ረጅም ሰዓት ላይ ከአንድ ሰዓት ቁጭ ብዬ ሻይ ከመጠጣ እሷን ጊዜ እኔ ላይ ኢንቨስት ማድረግ ፕሪፈር ያደርጋለሁ። ቱ ቢ ኦነስት ያ ለራሴ ጊዜ ሰጣለኝ። እሱ ደግሞ መልሶ ፔባክ አለ፣ ይከፍልሻል። ራስሽ ላይ ኢንቨስት ባደረግሽው ልክ ይከፍልሻል። ደግሞ ደስ የሚለው ፓርት እንደሱ አደርጋለሁ። ቢዝነስ የግድ ነው፣ ምክንያቱም ላይክ ሞዴሊንግ ብቻ እየሰራሽ ገንዘብ መስራት መኒ ሜክ ማድረግ አትችይም። በተለይ አፍሪካ ውስጥ፣ ኢትዮጵያ ውስጥ አብረን ከፋሚሊ ጋር ነው የምንሰራው። ደስ የሚለው ፓርት ትራቭል ሳረግ እዚህም ሀገር ሞዴሊንግ ሲሰራ ቅድም እህቴን ሜንሽን አድርጌልሽ ነበረ አብረን እንደምንሰራ። ሩታ ትባላለች፣ ብዙ ሰው ያውቃታል። የብርቅ ራይት አንድ ቀኝ እጅ ናት። እሷ ማኔጅ ታደርገዋለች። ከክላይንት ጋርም ጥሩ ኢንጌጅመንት አላት። እሷ አለች ኦልሬዲ ለብርቅ እያሰፋት ነው አሁን ያለሁት። በእርግጥ ብርቅ ካምፓኒ ነው፣ ፒኤልሲ ነው። የልብሱ እንትን እንደ አንድ ሴክተር ነው፣ ብራንዱ እንደ አንድ ሴክተር ነው። ሳይድ እንትኖች አሉ። ኢምፖርት ኤክስፖርቶች እየገባው ነው ያለሁት። ኦልሬዲ ጀምሬያለሁ። እንዳልኩሽ አዲስ ፕሮዳክት አለ ብዬሻለሁ። ምናልባት ቢዚ ልሆን እችላለሁ ኦፍኮርስ፣ ከዚህም በላይ ግን ተጨማሪ ደግሞ የሰው ኃይል መቅጠር ትችላለሽ። በሱ ማኔጅ ማድረግ ይቻላል። እንዲቀጥ ብሎ መቀመጥ ራሱ ሪስክ ያልቅ ድረስ እንዴት እንደምጓጓ ልክ ከት ሲባል እንደዚህ ነኝ። ኖ ዌይ እንደሱ ማድረግ የለብሽም። አንቺን እያየሽ በጣም ተመችቶሽ ነው የተቀመጥሽው። አዎ ይሄ አቀማመጥ ዛሬ አይደለም የመጣው፣ ለጤናም ነው። ግን ይሄ አቀማመጥ ታሪክ አለው። ዛሬ ብቻ አይደለም የመጣው። ሞዴል ከሆነች አይደለም ሄላራ እንደዚህ የምትቀመጠው። ከልጅነታችን ጀምሮ ቤት ውስጥ አባታችን ቀጥ ብለን ልክ እንደዚህ እንድንቀመጥ ነው የሚያደርገን የነበረውና እንዴት እንደዚህ ብለን ከጠበቅና ከውጭ ሲገባ በጣም ነበር የሚያስደነግጠንና እንደ ወታደር ልጅ የለም እንደዛ ነው ያደግኩትና ቀጥ ነበር የምንለው የነበረው። በዛው እንደዚህ እንደተቀመጥኩ አደግኩ። በዛው ሞዴሊንግ ላይም ይሄው ለኔ ኖርማል አቀማመጥ ነው። የኮንፊደንስ አሁን ሲባል ገና ሰው አይቶሽ ያው እኛ ሀገር ብዙ እንደዛ ላይ ባል ይችላል። ግን እንደዚህ ብለሽ ስትቀመጪና እንደዚህ ስትቀመጪ በጣም ይለያያል። ቁመትና ክብደት ይነገራል። ኦፍ ኮርስ እንዴ በደንብ እርግጠኛ ነኝ ሲሞላ እንደ ፕሮፋይል ሲቪሽ ነው። ቁመትሽ ስንት ነው? ክብደትሽ ነው? ያልኩት ቁመቴ 1.76 ነው። ኪሎዬ ደግሞ አሁን 68 ደርሻለሁ። እዛው አካባቢ ጠብቀሽው መጥከኝ 70 ደርሳለሁኝ። ቶሎ መልሰዋለሁኝ። አሁን 68 ላይ ነኝ ያለሁት። 70 ካልሞላው አሞኬ ደህና ነኝ። በጣም አሪፍ ደስ ብሎኛል ስለተገናኘንም። እኔም ደስ ብሎኛል ሽልማት ይዘሽ ስለተገናኘንም በጣም ደስ ብሎኛል። ቆንጆ አዲስ ነገር ይዤ መጥቻለሁ። ይሄ እኔ ብቻ አይደለም እንዳልኩሽ የሁላችንም ደስታ ነው። I'm so happy። እኔም እንደዛው ለኪዬ የምትጨምሪው የምትይው ነገር ካለ? ኦፍ ኮርስ አለ። አንደኛ የኢትዮጵያን ሕዝብ ማመስገን ነው የምፈልገው። በጣም አመሰግናቸዋለሁ የኢትዮጵያን ሕዝቦች። በርዝዴ ነበር ከእንትኔ ከአዋርዱ ቀን ትንሽ ቀን በፊትና ምንም ጊፍት አልፈልግም። ጊፍቴ ቦት ይሁንልኝ፣ ቦት አድርጉኝ ብዬ ነበር። አላሳፈራችሁኝም። ጊፍታችሁ ደርሶኛል። ሁላችንም አመሰግናለሁ። ቤተሰቤን በጣም ላመሰግን እፈልጋለሁ። እናቴ ያንዳንዱ ስኬቴ መሀል እናቴም ትልቅ ተጽዕኖ አለበትና በጣም ነው የምትጸልየው ቀን ከሌሊት። በጣም በጠንካራ ሴት ልጅ እጅ ነው ያደግኩት እና በጣም እናቴን ማመስገን እፈልጋለሁ እና በጣም ነው የምወድሽ እናቴ። እህቴንም በጣም ከልብ ነው የማመሰግናት። ታናሽ እህቴ ናት ግን በጣም ኬሪንግ ናት። በጣም ሪስፖንሲብል ሰው ነች እና እንደ እድሜዋም አይደለችም። ከልብ ነው የማመሰግናት። እኔንም እናንተንም እዚህ ስለጠራችሁኝ ደስታዬን ለመካፈል እዚህ ስለጋበዛችሁኝ ከልብ ነው የማመሰግነው። በጣም የነበረኝ ቆይታ ስለተናገርኩኝ። ሌላው ደግሞ ከምንም ደግሞ በላይ ለማመሰገን የምፈልገው እግዚአብሔርን ነው። እንደዚህ የሚያደርግሽ እግዚአብሔር ነው በነገራችን ላይና በትልቁ ነው የማመሰግነው ፈጣሪን። ከምታስቢው በላይ በትልቁ ነው የሚረዳኝና የጥንካሬ ሚስጥር የኮንፊደንስ ሚስጥር እግዚአብሔር ነውና ለልዑል እግዚአብሔር ምስጋና ይድረስልኝ። የማይቻሉ የሚመስሉ ነገሮችን እንድችል የሚያደርገኝ እሱ ስለሆነ ማለት ነው። አመሰግናለሁ በጣም። በዙሪያ በጣም ጥሩ ጥሩ ሰዎች አሉ። ስንጠርቼ ስለማጨርስ ስለሆነ ጓደኞቼ አሉ፣
ጥሩ ማኔጀር አለኝ፣ ኢንተርናሽናል ማኔጀር አለኝ፣ ሌክሲ ሞጆ አይዝ፣ እሱንም አመሰግነዋለሁ። ጓደኛዬን አመሰግነዋለሁ፣ ቦይፍሬንዴን። ቴንክ ዩ ቤንጂ ዩ አር ማይ ቢግ ሰፖርተር። በተለይ ፊትነስ ላይ በቃ ይዛችሁታል። በጣም 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 ላይክ ብዙ ፊትነስ ላይ ቢሃይንድ ነው፣ አብሮኝ ነው። ሞዴሊንግም ስሰራ በጣም ትራቭል ማድረገው የብዙ ዓመት ጓደኛዬ ነው፣ ብዙ ሰው ያውቃልና አንደርስታንድ የማያደርግ ሰው ቢሆን ኖሮ አይቻልም ነበር ትራቭል እያደረጉ መስራት። ፓሪስ ላይ ሲሄድ የሆነ 1 ወር እቀመጣለሁ፣ ኒውዮርክ ሲሄድ 2 ወር እቀመጣለሁ። ረዥም ጊዜ የተቀመጥኩ መሰራባቸው ሀገሮች አሉና ይሄ ደግሞ አይሆንም ከሪሌሽንሺፕ ጋር አንደርስታንድ የማያደርግ ሰው ቢሆን ኖሮና እሱን ለመሰገን እፈልጋለሁ። በጣም አንደርስታንዲንግ፣ በጣም ሰፖርቲቭ ሰው ነው። ሶ ያ ፖድካስት አለ፣ የራስ ፖድካስት አለ፣ አንደበት ፖድካስት ይባላል። እኔ አስተዋውቅላት ዝም ማለት ውለታ ላይ እያስመዘገብ አርጉ። ዩቲዩብ ቻናል አለው አንደበት ፖድካስት እና በጣም ፖቴንሻል የሆነ ሰው ነው። ማስታወቂያዎች ላይ ይሰራል፣ ቮይስ ኦቨርን፣ ፊዚክሊም በደንብ እሱም እንደዚህ የሚንቀሳቀስ ሰው ነው። ብዙ ጥሩ ሀሳቦች ኒውትሪሽን ላይ ብዙ የህይወት ብዙ እይታዎች፣ አመለካከት ብዙ ነገር ላይ አንደበት የሆነበት ስራ አለውና እሱንም ተከታተሉት። ቴንክ ዩ ሶ ማች። በጣም ነው የማመሰግነው። ቆንጆ ጊዜ ነበረኝ። በጣም እና ደስ ብሎኛል። ከረጅም ዓመት በኋላ በአዲስ ነገር ተገናኘን። በጣም ቴንክ ዩ። ቺርስ።